ستينسوال ليش تواصلك لما أصبر إني نقول جنزب كفلا ليش تسترجع عليك عربك سيدي يوم بتأمر منك دم زابي إذا بتاسك في الدنيا كل شيء اللي جالك تقول عني على كم كشوة كتور أنا ودي سنت دياسبورا نوكلنا لمسي ما تشروني يا بلا بسلام منور أنا شو ديس ما تبغي أنا نيجي الناس ناس دنا كتجات نجس ولهم نقر سلام أنا أسمع ما أبغي أنا لما ما لسنا أبغي عكس تدا تام بقى تم الدرجة ذات هالج سي مثلاً كنا أبغي بقى أنت الجمهور ترى ليش مثلاً إبي إيش نورنا سلاسي تاكش سلاسي قد يبى سلكم ستاوري تتنقكي بيت مان نبي أو نمي كترنا تشلك كشمال كذا دهت على أنت እንደዛ አፈች የሚያሳይ ወረቀት የኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ላችሁ ተውጣላችሁ አብጌል ዘረጄ እንግዲህ አክስቷ መድሃኒት የላከቻቸውን ሽፍቶች ወይም ደግሞ ሌቦች እንግዲህ እጅ ከፈንጅ ይዛቸዋል በሚገርም ሁኔታ ባልታሰበ መንገድ እንግዲህ መድሃኒት በጥንቃቄ ሁሉንም ነገር ተወጡት መጀመሪያ ዘበኛውን የሚሆን ቦታ አስጠጉ ከዛ በኋላ እህቶች ናቸው ያሉት እነሱ ደግሞ ምንም አይሉም ስለዚህ እናንተ በጥንቃቄ ግን ሰው ሳይጎዳ የሚሆነው ነገር አድርጋችሁ የላኳችሁን ነገር በተግባር አድርጉ የምትሰጠው ብሩን እኔ ያላችሁትን ከፍላለሁኝ ደብዳቤውን ደግሞ ዳጣ እንዳሰረቀችው ወይም ደግሞ ዳጣ እንደላከችው የሚደብዳቤ ከዛው ከቦታው አስቀምጣችሁ ትመጣላችሁ ብላ እንግዲህ በላከቻቸው መሰረት ልጆቹ ገብተው ቤት ውስጥ ነገርዮሹን ሲፈጽሙ ነበር የቆዩት በመጨረሻም እንግዲህ ደብዳቤውን አስቀምጠው የላከቻቸውን ጌጣጌጥ ወይም ደግሞ እቃውን ቀጥታ ከክላሷ ይዘው ወደ ውጭ እየወጡ ባለበት ሰዓት ላይ ገና ክላሱን ሊከፍቱ ዳር ሲሉ እንግዲህ ከኋላ አብጌል ደረጀ ቀድማ ኮቴ ሰምታ ስለነበረ ከክላሷ ወጣ ነበረ ያው እንግዲህ ያንበበች ወይም ደግሞ ያጠናች ነበር የነበረችው ከዛ በኋላ እንግዲህ ተደጋጋሚ ኮቴ ስትሰማ ነበርና ምንድነው ያለች እንግዲህ ግራ ጋብቷት ነበር የቆየችው ግን በመጨረሻ በሚገርም ሁኔታ ደርሳባቸዋል ማለት ነው ቤተሰቦቻችን በዛም እንግዲህ ሁላችንም ደስ ብሎናል ምክንያቱም ይሄን ነገር በሷ በመድረሷ እኔ በጣም ነበር ያስጠላኝ ይሄ ሁሉ የተደረገው እንግዲህ ይሄ ሁሉ ሴራ ይሄን ሁሉ ወጥመድ የጠነሰሰችው ሌላ ነገር ተፈጥሮ አይደለም ይሄን ነገር ያደረገችው እሷ እንትን ለማለት ማለት ዳጣን ከዚህ ቤት ለማስወጣት እንግዲህ በባለፈው እንዳያችሁት ዝታባት ነበረ ሶ ያንን ዛቻዋን መሰረት በማድረግ ነው እንግዲህ ይሄን ነገር ዛሬ ያደረገችው ምክንያቱም ይሄን ነገር በጣም በሚገርም ሁኔታ ደጋግማ ስታስበው የነበረ ነገር ስለነበረ ነው ሶ እንግዲህ በመጨረሻም ግን ደስ የሚለው ነገር እንዳልኳችሁ አብጌል ደረጀ ሁሉንም ነገር ደርሳባታለች ምንም የተደረገ ነገር የለም መጀመሪያ ድምጽ ሲሰማ ነበርና ኮቴ ስትሰማ ተደጋጋሚ ነገሮችን ስታደምጥ ሶ በዛ እንግዲህ ተነስታ ነበር ሄደችው ስትሄድ እንግዲህ አድብታ ካክስቷ ክላስ ስትገባ እንግዲህ የመጀመሪያ ያገኘቻት እሷ ነው ማለት ነው ቤተሰቦቻችን እሱንም እንግዲህ በጣም የሚገርምና የሚደንቅ ነገር ነበረ በጣም ነው የተገረመችው እሷ ለራሱ ምክንያቱም ይሄ ነገር እንደዚህ ይሆናል ብላ በጭራሽ ስላላሰበችው በጣም ነው የተገረመው ማለት ነው ቤተሰቦቻችን ስለዚህ ያው ሁሉም ነገር እንግዲህ በልኩና በጊዜው በሰዓቱ ሁሉም ነገር ይሆናል ይሄም እንግዲህ በጣም የሚያስደስት ነገር ነው ውዶቼ ፍቅሮቼ በመጨረሻም እንግዲህ በጣም ተደስታለች በጣም ከሚባለው በላይ ደስ የሚል ነገር ነው ምክንያቱም በእሷ በመድረሷ እንግዲህ በጣም የሚያስደስት ነገር ነው ምክንያቱም እንደምታውቁት ነገርዮቹ በጣም አስቸጋሪ ሁኔታዎች ናቸው በምንም ቢሆን አሁን ላይ እንግዲህ አብጌል በጣም ተለውጣ ነገሮችን የምታይበት መንገድ በጣም አስተዋይ ጎበዝ ቆንጆ ሴት ሆናለችና እሱ ነገር ደግሞ በጣም የሚበረታታ ነገር ነው ሶ ከዛም በአንጻር እንግዲህ ያደረገችው ነገር በጣም የሚደንቅ ነገር ነው በጣም ደስ የሚል ነገር ነው ስለዚህ በጣም አሪፍ ሐሳብም ነው አስባ የመጣችው ያለ ስለዚህ ከዚህ በላይ እንግዲህ ጥሩ ነገር እንመኝላታለን ምክንያቱም እያደረገች ያለው በጣም ጥሩ ነው ተለውጣለች እንግዲህ አቶ ደረጀ ብዙ ነገር ከመስዋዕትነት ከፍሏል እሷን ለማስተማር ይሄ ግትርነቷን ይሄን ጸባይዋን እንዲስተካከል ለማድረግ እንግዲህ ብዙ ነገር አድርጓል አቶ ደረጀ እንደሚታወቀው አሁን ላይ ደግሞ እንግዲህ በጣም ለውጥ ላይ ነው የምትገኙ ለሱም እንግዲህ ደረጀ ራሱ በጣም ደስተኛ ነው ከምላችሁ በላይ ማለት ነው ቤተሰቦቻችን ይሄ በጣም ነው የሚያስደስት ነገር ነው ምክንያቱም የሆነው ነገር በጣም ከቃል በላይ ስለሆነ ማለት ነው በጣም ደስ የሚል ነገር ነው እግዚአብሔር ይመስገን ከዚህ በላይ ደግሞ ተለውጣ እንግዲህ በጣም ደግሞ ያስደስተኝ ነገር
አብይል ምን እንዳለች ታውቃላችሁ? የሰላምን ልጅ ስታይ ዳጣ ያንን ጥያቄ ስታቀርብላት ወይም ደግሞ ለሰላም በቃ አንቺ የምታውቂው ነገር አለሽ፣ ስለናቴ የሆነ የምታውቂው ነገር እንዳለሽ እረዳለሁ። ስለዚህ ፕሊስ ንገሪኝ፣ ምንድነው የምታውቂውን ነገር ሁሉ ሼር አድርጊ ንገሪኝ ብላት ነበርና በዛ መካከል እንግዲህ ምንድነው ያደረገችው? የሆነ ነገር ገባት ማለት ነው። ምክንያቱም ሰላም ምንም ማለት ጠየቀቻትና እንዴ ምንድነው የምትዩ ስትላት አይ በቃ የምታውቂው ነገር አለች ስለናቴ እዛ ቤት ብዙ ቆይተሻል በጣም ስለዚህ ነገር የምታውቂውን ነገር ንገሪኝ ብላ ነው እንግዲህ እንትን ያለቻትና እሱ ነገር ደግሞ እንዴ ዳጣ እኔ እንዴት ላቅ እችላለሁኝ? አንቺ ቆይ የደረጀ ልጅ ነሽ እንዴ ወይስ እንዴት ነው ነገሩ እያለች ነበረ ማለት ነው ቤተሰቦቻችን። እና በጣም ይሄ ነገር እንዴት ሊሆን ይችላል ማለት እንዴት ነው ነገሩን እያሰብሻለሽው እኔ ማለት እንዴት ነው እያለቻት ነበረ ማለት ነው። እና ቤተሰቦቻችን በጣም የሚያስገርም ነገር ነበረ። ከዛ መጨረሻ እንግዲህ ያው ቤት ውስጥ ማንም ሰው የለም፣ ያሉት ደግሞ ሁለት ልጆች ናቸው። ዳጣም ቤት እንደሌለች ታውቃለች። ከዛ ሲቀጥል ደግሞ ናታንም እንግዲህ ክላስ ሄዷል ብላ ነው ያሰበችው እሷ ማለት ነው። ስለዚህ እሱ ክላስ ስለሄደ ምንም ነገር አታስቢ፣ አትጨናነቂ ብላት ነበረ ያለችው። ከዛም ደግሞ በተረፈ ያለው ነገር ምንም የሚያስጨንቅ እናንተን የሚነገር አይደለም። ከዛም ባለፈ ናታን ክላሱ ነው፣ ዳጣም መታለች። ከዛ ደግሞ ሲገቡ ውሃን ሲያገኟት ምንድነው ያሉት እነሱ ያለው ነገር በቃ የሆነ ነገር ሂንት ሰጥተዋት ነበር። ምንድነው ያለው በቃ ያለው ነገር ማለት ውሃን አክስትሽ ልካን ነው ብለዋት ነበረ። አክስትሽ መድኃኒት ልካን ነው ሲሏት እንዴ እንደዛ ነው እንዴ ታዲያ እና እኔ ምን አገባኝ እያለች ነበረ ማለት ነው። ሰው እንግዲህ በጣም በሚገርም ሁኔታ አሁን ላይ ያለው ነገር በዚህ ነው። በቃ አለ አይደለ። ኤኒዌይ እኔ በጣም ነው ደስ ያለኝ። በጣም ያስደስተኝ ነገር ምንድነው ኤቢ አንደኛ የሷ መለወጥ በጣም ሁለተኛው ደግሞ እና በጣም ደስ የሚለው ነገር የሰላም እንትን ማለት ነው። ከዛ በሶስተኛ ደግሞ የኤቢ ይሄንን ልጆችን ማየቷ ወይም ደግሞ እዚህ ጋር የመጡትን ልጆች እሷ ደርሳባቸው ማየቷ በጣም ይበል የሚያስብል ነገር ነው። በጣም የሚያስደስትም ነገር ነው ማለት ነው። እንግዲህ በዚህ መሰረት ዛሬ በጣም ደስ የሚል ነገር ነበረ። ሌላው ደግሞ እንግዲህ ሲያሳቀኝም እንትን ያለኝ ያሳዘነኝም ገዜ ምስኪኔ ምንም በማያውቀው እንግዲህ ለእንጀራ ለዚህ ለ5-10 እንጀራ ተብሎ የሰው ህይወት ሊዘበኛ ወይም ሌላ በሚል ምክንያት እንደዚህ አይነት ነገር መስዋዕትነት መክፈል አለ ታውቃላችሁ። ለእናንተ ለትንሽ ብር በጣም ትልቅ በብር የማይገዛ የህይወት መስዋዕትነት ብዙ ነገር አለ። እንግዲህ ገዜን አይታችሁታል። መጀመሪያ መቱት ማለት አልሆነ ቦታ ቢመቱት ለራሱ ከወደቀበት ላይ ነሳው ሁሉ ይችላል። በእርግጥ ካሜራ አለ። ካሜራ ቢኖርም ግን በጣም አስቸጋሪ ነው። በቀጣይ ክፍል እንገናኝ። ሰላም።